አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለ ሰይድ ትኩስ መረጃ አለኝ። ትኩስ ያልተጨመረ ያልተቀነሰ እንደወረደ ለምን ሰይድ ወረባቦ ከዱባይ ዲፖርት ሊደረግ ሆነ የሚል ነው ወይ አባይ እና ግማሾቹ አጋሾች ናቸው ጠቁሞ ያስያዙት ይባላል። ግማሾቹ ደግሞ ኦሮሞ ብሎ ስለተሳደበ በዘረኝነት በላይቭ ላይ ስላስተላለፈ ነው የተያዘው ይላሉ። ነገር ግን ከእውነት የራቀ መረጃ ነው ይሄ። እውነታውና ትክክለኛው መረጃ ሰይድ ወረባቦ ለምን ከዱባይ ዲፖርት በአምስት ቀን በገዛ ፍቃዱ ዱባይ ለቆ እንዲወጣ ትዕዛዝ ተሰጠው? ለምንስ ተደውሎ ጣቢያ ድረስ ሄደ? እንዴትስ ጣቢያ ድረስ ከሄደ በኋላ ወጣ የሚለውን እኔ በማብራሪያ እነግራችኋለሁ። ይህንን ቪዲዮ በትዕግስት አዳምጡ፣ ይጠቅማችኋል። ለሌሎችም እንደዚህ አይነት ስህተት ሰርታችሁ ርዝቃችሁ እንዳይቆረጥ ነውና በመጀመሪያ ምን መሰላችሁ? ሀና ከታገተሽ ጊዜ ጀምሮ ሰይድ ወረባቦ ወደ የመን በጣም ብዙ ስልኮችን ይደዋወል ነበረ። ታውቃላችሁ፣ ሳውዲም እያለን በስልክ የምናወራት ነገር እያንዳንዱን ነገር ኦፕሬተሮች ይከታተሉታል። እና ልክ ሰይድም እንዲህ ሲያወራ በተደጋጋሚ ወይ እንዴት አደርክ ሰላም ነው አለ በተደጋጋሚ በስልክ ሲያወራ ይከታተሉት ነበር። ነገር ግን ሰይድ በሀና ምክንያት ነው የመን ድረስ የተደዋወለው። የመን ድረስ የተደዋወለው ከማን ጋር ነው? እዛ ከሚገኙ ከጓደኞቹ ጋር ነው። ጓደኞቹ ጋር ያወራል። ጓደኞቹ ደግሞ ከማን ያገናኙታል? ከደላሎች። ደላሎች ጋር ደግሞ ሲያወራ ደላሎች ከማን ጋር ያገናኙታል? አላገናኙትም። ግን እሱ ከማን ጋር እንዲያገናኙት ይጠይቃል? ሁቲ ወይንም አሸባሪ የየመን አሸባሪዎች ጋር እንዲያገናኙትና ሀናን ካለችበት ቦታ አሸባሪዎች ነፃ እንዲያወጧት ሲጠይቅ ነበር። ሰይድ ወረባቦ በምን? በቀጥታ የስልክ ወደ የመን ስልክ ልውውጥ። ከዛ በዚህ ሰዓት እሱ ከአሸባሪዎች ጋር በሚያደርገው በተደጋጋሚ የስልክ ልውውጥ የዱባይ መንግስት ጥርጣሬ ውስጥ ትገባና ምክንያቱም የዱባይ መንግስት የሁቲን አደግፍም ከሳውዲ ጋር ግጭት ውስጥ በየጊዜው ስለሚገቡ ሳውዲን ስለሚዋጉ፣ እኔ ግን ይሄ ዩቲዩብ ይፈቅድልኛል አይፈቅድልኝም አላቅም፣ ይሄን ቪዲዮ ስሰራ ማለት ነው። ምክንያቱም ስለ አሸባሪ ነው የማወራውና ከነሱ ጋር በነበረው ተደጋጋሚ ኮንቨርሴሽን በስልክ ማለት ነው፣ በዛ የተነሳ ጥርጣሬ ቀጥታ ሰይድ ወረባቦ ላይ ስልክ ይደወላል። በፍጥነት ፖሊስ ጣቢያ እንዲቀርብ ይባላል። ሰይድ ወረባቦም አገራማን ብሎ ፖሊስ ጣቢያ ከቀረበ በኋላ እነሱ የነበረ አላማቸው የዱባይ መንግስት ይዘውት አስረው ራሳቸው በ24 ሰዓት ውስጥ ዲፖርት ለማድረግ ነበር አላማቸው። ነገር ግን ሰይድ ወረባቦን የቀጠረው ሰውዬ ራሱ ፖሊስ ጣቢያ ድረስ ሄዶ አይዲውን አስይዞ ኃላፊነት ወስዶ ሰይድን በ5 ቀን ውስጥ ከዚች ሀገር በፈቃደኝነቱ ትኬት ቆርጦ እንዲሄድ እኔ ያደርጋለሁ ብሎ ዋስ ሆኖ ከእስር ተከላክሎታል። ስለዚህ በቃ ከዚህ በኋላ ዱባይ የመግባት እድልም የለውም፣ የመቆየት እድልም የለውም። ታውቃላችሁ እንኳን እንደዚህ በስልክ አውርተን ይቅርና ታውቁ እንደሆነ አረቦችን እንኳን 200 500 በአካውንታችሁ ትራንስፈር አድርጉልን ስንላቸው እንዴት እንትን እንደሚሉ ታውቃላችሁ። አይ እኔ ያልክም ብሩ ለማን ነው ወዴት ነው የሚሄደው እኔ ልታስይጂ ይላሉ። በአማኑ ቀን እንኳን እንደዚህ በስልክ ቀጥታ አውርቶ ይቅርና ማለት ነው። ይሄ ሁሉ ለሀና ለታጋች እህታችን ሀና የተከፈለ መስዋዕትነት ነው። ግን ደግሞ ሰይድ ወረባቦ ምን ነው አንዳንዴ ለሰው ዋጋ ስንከፍል ራሳችንን ባዶ ሜዳ ላይ እንጥላለንና ሰው ለማያመሰግነው ምን ልል ፈልጌ ነው? ሰይድ ወረባቦ አላህ የተሻለውን ይስጥህ፣ ርዝቅህን ባገርህ ብሎ ነው አላህ። ይሄንን ምክንያት ነው ሰበብ ነውና ገና በሄድክ በ6 ወር ከዱባይ ዲፖርት እንድትደረግ የታዘዘብህ ምንም እንዳይከፋህ እንዳይደብርህ አላህ የተሻለውን ይስጥ። ከዚህ በኋላ ስደትም አትመኝ። ያው ወደ ሳውዲ የመግባት እድል አለ፣ ግን 3 አመት ይሙላ ካይሙላ ካላቅም
ካልሆነ ከ3 አመት በኋላ ወደ ሳውዲ ሞክረህ ከተሳካልህ እዛው ከሁሉም ነፃ ሆነ ስራህን እየሰራ ከፖለቲካውም ከሰው ከማገዝም ምክንያቱም ራስ ይቀድማል። እኔ ድሮ ለሀገሬ የከፈልኩት ዋጋ ለአባይ ግድብ የከፈልኩት ዋጋ ምንም የጠቀመኝ ነገር የለም ጥርስ ከማስነከስ ውጪ። ኢትዮጵያ ላይ መጥቼ እንኳን መንግስታዊ አካላት ሳይቀሩ እንደ እብድ ያዩኝ ዘረኛ የሆኑብኝ አጋጣሚ ነውና ምንም ለሀገርህም ለህዝብህም ለፍተህ ማትመሰገን ከሆነ አርፈ መቀመጥ ነው በቃ። እኔ እኮ አጥቻው አይደለም አሁንም ድረስ እዛ ኮንተንት ላይ መቆየት እችላለሁ። ግን ሳስበው ማን ነው ክሬዲት የሚሰጠኝ? የሆነ ነገር ቢሆን ለልጆቼ ማን ነው የሚደርስላቸው? አጣሁም አገኘሁም እኔ ደህና ስሆን እኔ ለልጆቼ ደርሳለሁ ባለኝ አቅም ባይኖረኝ እንኳን በእንባም ቢሆን እደርስላቸዋለሁና ብዙ ጊዜ በሰው ነገር ላይ ራሳችሁን እያስገባችሁ የራሳችሁን ቻንስ አታጥብቡት ለማለት እወዳለሁ። በሀገር ጉዳይ ላይም በፖለቲካ ላይም እጃችሁን አታብኩ በቃ። ድሮ አባይ ብዬ እኔ የጨፈርኩት እንደዛ ግብፃውያንን የሰደብኩበት ባይቆጨኝም ግን ልክ እንዳልሆንኩ ነው የገባኝ። ምክንያቱም አገር ለዋለላት አትሆንም። አገር ለዋለላት ለሆነላት ዋጋ ለከፈላት አትሆንም። አገር ለሰረቃት ላስመሰለ ላጭበረበረ አሳልፎ ለሸጣት ነው የምትሆነው። እኔ ተረዳሁት ያንን ነውና ባካችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። በተለይ ስደት ላይ ያላችሁ ሰዎች ከማን ጋር እንደምትደዋወሉ፣ ከማን ጋር እንደምትውሉ፣ ከማን ጋር እንደምትቆዩ፣ ጓደኝነታችሁ ከማን ጋር እንደሆነ በጥንቃቄ ብታደርጉት የተሻለ። አሁን ባለፈው አንዷ መጠጥ ቤት የተደባደበችውን ምግብ ቤት ተደበደብኩ ብላ ቲክቶክ ላይ እርዳታ ፈልጋ ነበረ። መጠጥ ቤት የምትሄዱ ሴቶች፣ በተለይ ጅዳ ላይ ያላችሁ ሴቶች ህግ በሉ፣ አደብ ግዙ። ሰይድ አብሽር፣ አላህ አለ። እኔን ያኖረኝ አላህ አንተንም ያኖርሃል። መኖር በሀገር ነው እንግዲህ። ይኸውልህ ሲከፋንም ሲደላንም ወደ ሀገራችን ነው የምንወረወረውና አላህ ለሀገር በሰላም ያብቃ። እወዳችኋለሁ። ስለተከታተላችሁኝ አመሰግናለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሪፖስት ማድረግ እንዳትረሱ። ሰብስክራይብ፣ የደወል ምልክቷንም ተጫኑ።